ምን አለ ስታምፕሉ ሆስፒታል ተሳስታችሁ የሬሳ ማድረቂያ ብትወጉልን ሚሳሳት እንትን ዶክተር እስቲ የለም ስታምፕል ሆስፒታል አው የመንገድ ካሜራ አለ ላኩልኝ ቪዲዮ ምን አለ አሁን የእንትን ምንድነው ስሙ የሚባለው እንዲህ ሽንክልክል የሚያርግ ነገር አርጋችሁ መርፌ ብትወጉልን አቤት የኔ መቀለጃ ሆኖ ወንድማችን አዶናይ ትንሽ የሆነ ነገር ትንሽ ነገር አጋጥሞታል ተአምር ነው ይሄ በጣም ከባድ ተአምር ነው እግዚአብሔር ይመስገን እንዴና ስለዛ ጉዳይ ትንሽ ነግራችኋለሁ በተሱላ የአዶናይ ልጅ የአዶናይ ወንድም በደረሰባቸው አደጋ የጃኒ እስካሁን ድረስ አልተለቀቀም ጃኒ ምንም አይነት መግለጫ አልሰጠችም በቲክቶክም በማንም ነገር በምን ቦታ አልተናገረችም ሶፋር ማለት ነው እስከማውቀው ድረስ ኮፒ ሊንክና ታፕታፕ እንደተለመደ እናርግና ሐሳባችን እንቀጥላለን በመጀመሪያ ወደዛ ከመግባቴ በፊት ግን አንድ ባጭር ጉዳይ ልንገራችሁ ወንድማችን አዶናይ ትንሽ ነገር አጋጥሞታል እና እባካችሁ በኮመንት አትተቹት በጣም ኦቨር ስትረስ ከማድረጉ ደስ የማይል ባህሪዎችንና ወደማይሆን ነገር እየሄደ ነውና ወደ ድሮ ማንነቱ እየተመለሰ ነውና በጣም እንደምትመለከቱት እዚህ ጋር አዶናይ ራሱን አይደለም አዶናይ ትንሽ አጠገቡ ያለ ሰውም አንዳንድ ነገር የነገሩ ነገር አለ አዶናይ በጣም እየተናደደ ግድግዳ እየሰበረ ነው ቤት ውስጥ በጣም ንዴቱ እየቀጠለ እየመጣ ነውና እንደ ድሮ ተቆጣጥሮ እዚህ ጋር መጥቶ ሶሻል ሚዲያ ላይ ለማሳየት የሚፈልገው የፖዚቲቭ አመለካከት አሁን ግን ያ ታውቃላችሁ ሶሻል ሚዲያ ላይ ብዙዎቻችን ስንመጣ ሶሻል ሚዲያ ላይ ትክክለኛ ማንነታችን ይዘን አንመጣም በጓዳ ምን አይነት ሰው እንደሆንን አታውቁም ኦንሊ በአካል የሚያውቁ ሰዎች ናቸው አዶናይ ከካሜራ ጀርባ በጣም ተናዳጅ ነው ተማች ይማታል ይናደዳል ያለቅሳል ራሱን ይደበድባል ራሱን ይመታል እና በጣም ስትረሱን ሬጉሌት ማድረግ አይችልም እና ባካችሁ ጋይስ አትተቹት ሰላም ጤና ይስጥልኝ ጋይስ እንደምን ዋላችሁ እኔ እግዚአብሔር ይመስገን ደህና ነኝ እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁኝ ማለት ነው እንግዲህ ይሄ ሰው እየተናገረ ያለው አዶናይ ጉዳይ ነው አዶናይ ስንት ነገር አሳልፎ ስንት ስድቦችን አሳልፎ እዚህ እንደደረሰ እሱም በእርግጠኝነት ያቃል ነገር ግን እሱን እንግዲህ ለመንካት አስቦ እንዲሁም እንደተጎዳ እንዲመስለው ህዝብ ነው እንግዲህ እያደረገ ያለው እንጂ አዶናይ ብዙ ነገሮችን አሳልፎ የመጣ ሰው ነው በእንደዚህ በትናንሽ ነገሮች የሚሰበር ሰው አይደለም ነገር ግን አንዳንድ ነገሮችን እየገጠሙት እንዳለ እያየን ነው አካውንቱ እየተንቀሳቀሰ አይደለም እንግዲህ ቪዲዮዎቹም እየወረዱ ነው ያሉትና እንግዲህ ያሉትን ነገሮችን ይዤላችሁ መጥቻለሁኝ አብረን ሆነን እስከመጨረሻ እናያለን ማለት ነው ሰብስክራይብ አድርጉ መልካም ቆይታ ይሁንላችሁ
እንደው ምን አለ ስታንፑል ሆስፒታል ተሳስታችሁ የሬሳ ማድረቂያ ብትወጉልን ሚሳሳት እንትን ዶክተር እስቲ የለም ስታንፑል ሆስፒታል። አው የመንገድ ካሜራ አለ ላኩልኝ ቪዲዮ። ምን አለ አሁን የእንትን ምንድነው ስሙ የሚባለው እንዲህ ሸንከልከል የሚያረግ ነገር አርጋችሁ መርፌ ብትወጉልን። አቤት የኔ መቀለጃ ሆኖ በጃኒ ላይ የመኪና አደጋ እንደደረሰ እየተሰማ ነው የሚገኘው። በአዲስ አበባ ለመጀመሪያ ጊዜ በተዘጋጀው የአፍሪካ ሶሻል ሚዲያ ኢንፍሉዌንሰር ሰሚት ላይ እንግዲህ በኢትዮጵያ ትልቁ ኢንፍሉዌንሰር የሆነ አዶናይን አልተመለከትነውም። ይህም የሆነበት ምክንያት ምናልባትም ጃኒ የመኪና አደጋ እንደደረሰባት ይሆናል ተብሏል። ከዛ በተጨማሪም እንግዲህ አንዳንድ ቪዲዮዎችና ምስሎች እየተለቀቁ ነው የሚገኙት። ጃኒ ላይ እንደተባለው አደጋ ደርሶ ከሆነ እውነት እግዚአብሔር ምሕረቱን እንዲሰጣት እንመኛለን። እናንተ መልካም ምኞታችሁን ኮሜንት ላይ ጻፉላት። ይህ መረጃ ሌሎች እንደርሼ ማድረጋችሁ እንዳትረሱ። እግዚአብሔር ምሯት ትውጣ። ከዚህ በኋላ ደግሞ እኔ ነኝ እሷን እያለፈለፍኩ እየተከታተልኩኝ እማወራው። እስኪ ማን እንደሚጠይቀኝ አሳያቸዋል። እንደዚህ የምታስቡ ከሆነ በዚህ ደረጃ የምትሉ ከሆነ እስኪ እናያለን። ያደረጉትን ነው የምናወራባችሁ። ካለበለዚያ ከሚዲያ መጥፋት ነው፣ ሚዲያ ላይ ለመምጣት ነው። ስም መሰደቡን ወይም መወራቱን ከፈሩ ሚዲያ ላይ ለመምጣት ከላይ ስሎሞሽን ኋላ በጓሮ እንጨት ጫፍ ውስጥ እያስገባችሁ ስንናገራችሁ የምትናደዱ ከሆነ እኛም ሴት ነን፣ እኛም ለሀገራችን መንግስት ልጆች ነን። እኔም ልጄ እሺ። ከዚህ በፊት ጃኒ ራሱ የሊያሾ ቤት ነው ብላ ጠይቃ ደርሶ ነበረ። ከዚህ በፊት ነግሬያቸዋለሁ። ምንም እንደማታመጣና ምንም እንደማትል ስለማቅ ምንም ነገር እኔ ላይ ምንም ማድረግ እንደማትችል ስለማቅ መጥቼ ቤቴንም ትጠይቃላችሁ አይደል አልኩት። ምክንያቱም ጠይቃ ነበረ የሊያሾ ቤት። ምክንያቱም ከዛ ብር ይላካል። አይ ነው ከማንም በላይ የሀገር ህግ ቁሙ ይጠብቀኛል። እኔ በዛ ስለምተማመን ብዙ የሸፈንኩላችሁና ብዙ የደበቅኩላችሁ ነገር አለ። እኔ ላይ ጥቃት ለማጥቃት እኔ ላይ ገንዘብ የሆነ ነገር አትችሉም። የነገርኳችሁ ነው። ብዙ ነገር አፈኝላችሁ የተቀመጥኩትን ነገር በእናንተ አስመሳይነት እራፉ። ብዙ ጊዜ ነው የምላችሁ። ሶሻል ሚዲያ ላይ በመንጋ መታችሁ ስለሰደባችሁኝ፣ ስለዘለፋችሁኝ፣ ልጄን ስላዋረዳችሁ፣ እኔ ስላዋረዳችሁ የሚቀር ነገር የለም፣ የሚቆም ነገር የለም። አዶናይ ቢኖር ኖሮ ማለት ነው በወንድምየው ቦታ ቢሆንና እውነት ከሆነ አክሲደንቱ ሻምፓይን ከፍት ነበር። እኔና እንትን ማንነት ሄለን ተቃራኒ የሆን ነው ማለት ነው። እኔ ከአዶናይ ጋር ሆና ነው ቢሆን ኖሮ ማለት ነው። የአዶናይ ወንድምማ ምን እጭ ለሱ ብዬ ምን ከሞቱ ግን ከፍታለሁ። ለምን ያገኙትን ብር ለከፈን ስለሚያረጉት ያው ለቅሶ አንድ ስለሆነ ማለት ከሁለት አንዱ ከሞቱ አረጋለሁ እከፍታለሁ። 2 ሻምፓይን ከፍታለሁ። ስንት ቀን ቀረው? 30 ቀኑ ስንት ቀን ቀረው? 15 ቀን ቀረው አይደል? ለዚህ 15 ቀን የሚመጣው አይታወቅም። ዘንድሮ ኢትዮጵያ ሆስፒታል ውስጥ የገባ ወይ ሸንካላ ሆኖ ወይ አይኑ ጠፍቶ ወይ ሞቶ ነው የሚወጣው። ከወጣም በኋላ ሊሞቱ ይችላሉ፣ አይታወቅም። ለዚህ ማለት ነው ያኔ 2 ሻምፓይን ከፍታለሁ። አይ ፕሮሚስ። ምን አገባኝ? እሰይ ቀጥል። እንደዚህ ነው። እናንተ ሳትከሱ እኔ እዚሁ ቁጭ ብዬ ታሪክ አሳየኝ ፈጣሪ። እውነት ከሆነ እኔ ደስ ነው የሚለኝ። እንደው ማለት ነው። እስቲ ቆይ ብቻ እኔ አልደሰትም። ለምን አውቆ ሊሆን ይችላል። እነዚህ ሆን ብሎ ለገንዘብ ስለሆነ እኔ አላምናቸው። ማምኖ የሆነ ሰው ደውያለሁ። በኋላ እሁድ ድረስ አረጋግጬ ነግራቸዋለሁ። እሺ ችግር የለም። ሁሉ ነገር በእጃችን ነው። የሚያደምጣት ሰው አለ ማለት ነው። እቺ ሴትዮ ጋይስ ምን ሊያገኙ ነው ይሄንን ቪዲዮ የሷን ቪዲዮ የሚከታተሉት? በጣም እኮ ነው የሚገርመው። ምን ያህል ምንድነው? ምን እኔ እንጃ። በጣም እኮ ነው የሚገርመው። ከማንም ቀድማ ሰምተዋለች። ሊያ የጃኒ ወዳጅ አይደለች፣ ወዳጆች አይደሉም፣ ጓደኞች አይደሉም። አረ እንዲያውም ኤልሹን አረ የምታውቂው ነገር ካለ ባክሽ ንገሪኝ እያልኳት ነበረ። ኤልሻዳይ ማለት ነው። የምታውቂው ነገር ካለ
እየጠየቅኳት ነበር። አይገርምም? ግን ከማንም በፊት ግን የሰማችው ሊያሾ ናት። የእናንተን ውድቀትም ማደግንም የሚነግራችሁ ከእናንተ ጋር የማይስማማው ሰው መሆኑን ስታዩ አጠገባችሁ ያለ ሰው የሆነ ሰው የእናንተ ጠላት ነው። የሆነ ሰው የእናንተ ጠላት እንደሆነ በዛ ታያላችሁ። ምክንያቱም there is no way ጃኒን የሚወዳት ሰው አጠገቡ ያለ ሰው ለሊያ እንደዚህ ሆነ ብሎ አይነግራትም። ሊያ ምንም ክፉ ነገር አላለችም። እግዚአብሔር ይጠብቃችሁ ምናምን ያለችው ግን ኢንፎርሜሽኑ ሊያ ጋር እንዴት ሊደርስ ቻለ ነው ጨዋታው። አያችሁ፣ ኢንፎርሜሽኑ ሊያ ጋር ደረሰ ማለት የጃኒ በዛ ሰዓት አብረዋት የነበሩ ሰዎች አንደኛው የእሷ ጠላት፣ ሴትም ይሁን ወንድ የእሷ ጠላት፣ የእሷ ጠላት አጠገቧ የነበረ ሰው። ያሳዝናል። ስለዚህ አሁንም እኔ የሚያስፈራኝ ከእናንተ ጋር እኔ ችግር የለብኝም። እኔ ጓደኞቼን ጠንቅቄ ነው የማውቀው። ፈጣሪ በሚያውቀው እግዚአብሔር ይጠብቅልኝ። የኔ ጓደኞችን እግዚአብሔር ይጠብቅልኝ። በደንብ እንደዚህ አይነት ነገር የለብኝም። ግን አሉ የእናንተ የሆነ ነገር ሲደርስባችሁ ሮጠው ለጠላቶቻችሁ ነግረው ዜናውን የሚያሰራጩ እንደዚህ አይነት ሰዎች አሉ። ነው ሊያ ደስተኛ ነበረች? ውሸታሞች አልነበረችም። አትዋሹ። ውሸት ምንም አያደርግም። ቪዲዮውን አይተናል። በጭራሽ ደስተኛ አልነበራችም። እግዚአብሔር ይማራችሁ፣ በጣም ከፍተኛ አደጋ ደርሷል ነው ያለችው። የምን መዋሸት ነው አላለችም። ያለችው በደንብ ሰምቻለሁ። እግዚአብሔር ይሁናቸው፣ እግዚአብሔር ይጠብቃቸው። ሶሻል ሚዲያ ላይ መውጣቱ አይቀርም። እግዚአብሔር ይማራቸው ነው ያለችው እንደሰማሁት። እኔ መዋሸት አልችልማ። ስለዚህ አንዳንዶቻችሁ ማቀሳሰር ስራዬ ብላችሁ የምትይዙን ነገር ደስ አይልም። ምንድን ነው የሚያስደስታት? አሁን የጃኒ አደጋ መድረስ ለሊያ የሚጠቅማት ነገር ምን አለ የምትደሰትበት? ለምንድን ነው የምትደሰተው? ለምን ተዋሻላችሁ? አንዱን ለመውደድ ወይም አንዱን ነገር ለማጽደቅ አንዱን መኮንን አያስፈልግም። ተናግራለች። ቪዲዮውን አይተናል። የተቆረጠ ያለችው ነገር ምንድነው? አደጋ ደርሶባቸዋል፣ እግዚአብሔር ይሁናቸው ነው ያለችው። ቪዲዮ ሁላችንም እንዳየ ነው ማለት ምንም የሚያስደስታን ነገር አለ። ስለዚህ አንዳንዶቻችሁ ክፋታችሁ ግን ልዩ ነው። እግዚአብሔር በሚያውቀው ልዩ ነው። እና አሁን እቺን ሰሞን ደግሞ ሌሎቹ ይረሳሉ። የባምቢ ጉዳይ እየደረሰ ባምቢ ነገሩን ትተዋለች አይደል? በቃ ተሰዳደቡ፣ አለቀ። ባምቢም ጉዳይ አልቋል። አሁን ደግሞ ወደ እነ ጃኒ መተናል። እንደው ምን ይሻለናል? አትረፉ የተባለ እግዚአብሔር ይሁንሽ ጃንዬ፣ እንወድሻለን። እንዲሁም አዶናይ ወንድም፣ ሌሎቻችሁም እንወዳችኋለን። አትጥፉብን። ሶሻል ሚዲያ ላይ ድምቀታችን ናችሁ። ተጣላችሁም እኔ ደግሞ አሁን ጠላት እየቀነስኩ ነው። ጥሩ አይደለም። እሱ ደግሞ ጠላት ሲበዛ ነው ቫይራል የምንሆነው። ጠላት ሲቀንስ ደስ አይለኝም። ልደበላልቀው የሆነ ቀን ግድ ይላል።
አሁን በዚህ ሰዓት ላይ ማለት ነው በአካል ተገኝቼ መረጃዎቹን በሙሉ ለኤምኤስአይ ኢትዮጵያ የማህፀንና ጽንስ ክትትል የሕክምና ተቋም ማለት ነው መረጃዎችን አድርሻለሁ። ነገር ግን ለዚህ ሆስፒታል አንድ ነገር ልናሳስበው የምንወደው እኔም በአካል በተገኙበት ሰዓት የጠየቁኝ ምንድነው አንተ ለምን በዚህ ልክ አሳሰበን የተባለ ሁላችሁም እንደምታውቁ ሰሞኑ እንግዲህ በሶሻል ሚዲያ ላይ ሊያሾ የምትባል አንዲት ግለሰብ ማለት ነው ይህንን ተቋም የግለሰቦችን የሕክምና ክትትል ሚስጥር እንደማይጠብቅ እያንዳንዱ መረጃ ከአርቲስቶች ጀምሮ ለሷ እንደሚደርሳትና ጉዳቸውን እንደምታወጣ እንግዲህ መረጃዎችን ሰሞኑ በይፋ በአንደበቷ ስትናገር ነበር። ይህንንም በማስመልከት እኔ በአካል ተገኝቼ ለሆስፒታሉ ማለት ነው ይቺ ግለሰብ በህግ እንድትጠየቅ ምክንያቱም የናንተስ መረጃ ለምንድነው የግለሰቦችን ፕራይቬሲ የማይጠብቀው? እውነት እናንተ ደግሞ እንደዛ ያደረጋችሁ ካልሆነ ይቺን በስም ማጥፋት ወንጀል መከሰስ አለባት እንድትጠይቋት ብዬ መረጃዎችን አድርሼ መጥቻለሁ። አስቀድሜ ተናገርኩት። አስቀድማቺ ሴትዮ ይሄን ሚስጥር ከማውጣቷ በፊት ነው። ምክንያቱም የእህቶቻችንን ህይወት እንታደግ በማለት ምክንያቱም ሚስጥሮቻቸው እንደዚህ በሚወጡባቸው ሰዓት ራሳቸው ላይ የሚወስዱት አደጋ ስላለ ያንን ነገር ለመቆጣጠር አስቀድመው ለሷ ማስጠንቀቂያ እንዲሰጧት ብቻ ነው መረጃዎችንም አድርሼ ተናግሬ መጥቻለሁ። በአካል ጎተራ ሂጄ እነሱም ይሄንን መረጃ ስላደረስከን እናመሰግናለን ብለውኛል። እኔም አመስግኛቸው ተመልሻለሁ ማለት ነው። ሰላማችሁ ይብዛ። ወዳችኋለሁ። ሊያሾ የምትባል ህይወት የላትም። እናቴ ትሙት ህይወት የላትም። ይሄን የትራፊክ መብራት ጥሰው እንዲህ ስላደረጉ ብቻ ትራፊክ በዚህ ጉዳይ ላይ መግለጫ መስጠት አለበት። ውሸታሞች የሰማነው ነው። እሷ ግን አንድ ቀን ህይወቷ አንድ አደጋ ላይ ይወድቃል። እናቴ ትሙት። በዛ ላይ የሴት ልጅ እናት ነች። የምትናገራቸው ንግግር ምናምን እንዴ ሰው አይከሳትም? መካሰስ የለም እንዴ? እናቴን ወጥራችሁ የሆነ ሰዓት ላይ አስቁሟት። ያንድን ህይወት በዚህ ደረጃ እንደ ቅሌት እስቲ ቆይ ሰው ላስገባ ኪያ የምትባል ያሻሻንና የህግ እርምጃን በተመለከተ ምንም ልነግራችሁ አልችልም። እኔ ራሱ አፍሬ ተሸማቅቄ አፌን በእጅ ሸፍኜ አንገቴን ደፍቼ ያለሁበት ሁኔታ እሷን በህግ ለመጠየቅ ሌጋል ግራውንድ እንዳለን ተነግሮን ነበር። እኛ ጋር ያሉትን ማስረጃዎች በሙሉ ልከናል። ግን ይሄው እስካሁን እየፈነጨች ነው። ፐርሰናሊ ብትጠይቁኝ የማስበው ነገር ምንድነው አይ ዶንት ኖ ፕሮቴክት የሚያደርጋት ባለስልጣን አለ ብዬ ነው እያሰብኩ ያለሁት at this point። ምክንያቱም 3 ቀን ነበር የተባለው 3 ቀን በ3 ቀን ውስጥ ነበር የተባለው። ይሄው አሁን 3 ወር አልፎታል እንግዲህ እኔ ራሱ ክስ እንዳልመሰረት ዲሞቲቬት ነው ያደረገኝ። ይሄው ለህዝቡ ብሎ ሲሪየስሊ ያልወሰዱትን ወንጀል ለጥየቃ እንኳን ለምርመራ እንኳን ጣቢያ ሳትጠራ እኔ ምንድነኝ ብዬ ነው ስሜ ጠፋ ብዬ የምከሰው። የህግ እርምጃ ምናምን የሚባለው ነገር ላይ ተስፋ ቆርጬ ትቻለሁ። ዩቲዩብ ቻናሉን ማስ ሪፖርት አድርጎ ከማዘጋት ጋር በተያያዘም ታንቀናል። የዩቲዩብ ቻናል ማስ ሪፖርት ሲደረግ ያንን ሪፖርት ቼክ የሚያደርገው ኤአይ ነው፣ ኮምፒውተር ነው፣ ሰው አይደለም። ይሄ ኮምፒውተር ልክ ማስ ሪፖርት ስታደርጉ ማስ ሪፖርት ያደረጋችሁትን ነገር ሄዶ ቻናሉ ላይ ቼክ ያደርጋል። እውነት መሆኑንና አለመሆኑን ቼክ አድርጎ ነው እርምጃ የሚወስደው። ያንን እርምጃ እንዳያደርግ ከዚህ በፊት በተደጋጋሚ እንደነገርኳችሁ ቪዲዮቹን በሙሉ ፕራይቬት አድርጋቸዋለች። አሁንም ፕራይቬት ናቸው። ሲቀጥል ደግሞ በዋትስአፕ/ቴሌግራም ግሩፓ ለሰብስክራይበሮቿ ምን ብላ ነግራቸዋለች? ኮመንት ሴክሽን ላይ ሄዳችሁ ስለኔ ፖዚቲቭ ነገር በእንግሊዘኛ ጻፉ ብላ መጻፍ ያለባቸውን ኮመንቶች ልካላቸዋለች እና ተከታዮቿ በብዛት ሄደው ኮመንት ሴክሽን ላይ የዛ ሰሞን ስናያቸው የነበሩ በጣም ለሲንግል ማሞች ድምጽ እንደሆነች፣ ለሴቶች ድምጽ እንደሆነች፣ ሴቶችን ኢምፓወር የምታደርግ ሴት እንደሆነች፣ በጣም ፖዚቲቭ፣ በጣም ኢምፓወሪንግ፣ ሁሉም ሴት እንደ ሮል ሞዴል ሊከተላት የሚገባ የሴት ቁንጮ እንደሆነች በእንግሊዘኛ ኮመንት ሴክሽን ላይ እንዲጽፉ አድርጋለች። ይሄም ታክቲክ ማስ ሪፖርቱን ኮምፒውተሩ ሲሪየስሊ እንዳይወስደው ያደርጋል። እዛ ላይ ደግሞ ላንጉዌጅ ባሪየር አለ፣ ማለትም የቋንቋ ችግር አለ። ዩቲዩብ በእንግሊዘኛ ነው ኦፕሬት የሚያደርገው፣ ሊያሾ በአማርኛ ነው የምታወራው። ኮሚኒቲ ጋይድላይኖቹን የሰበረችው በአማርኛ ነው። ህጉን የጣሰችው በአማርኛ ነው። ስም ያጠፋችው በአማርኛ ነው። ሰው ያስፈራራችው በአማርኛ ነው። ሳይበር ቡሊ ያደረገችው በአማርኛ። ዩቲዩብ እኛ ማስ ሪፖርት ያደረግንለትን ነገር ማወቅ ያቅተዋል፣ ምክንያቱም በአማርኛ ነው የምትፈጽመው። አሁን ማስ ሪፖርቱ ሊያሾ ላይ እንደ አታክ ነው ኮምፒውተሩ የሚያየው እንጂ እንደ ማስ ሪፖርት አያየውም። የቀረው አማራጭ ምንድነው? በአካል ሄዶ ሪፖርት ማድረግ። ጉግል ኦፊስ ውስጥ የዩቲዩብ ኮሚኒቲ ጋይድላይን እና ሴፍቲ ላይ የሚሰሩ ሰዎች በአካል
መገኘት አለባቸው ማለት ነው። ይሄንን ነገር ሰው ነው ኢቫሉዌት አድርጎ የሚዘጋም ከሆነ ቻናሉ የሚዘጋው በቅጣት የሚያልፋትም ከሆነ በቅጣት የሚያልፋት ሰው ማየት አለበት። ማስ ሪፖርታችንን ኮምፒውተር ሳይሆን ኤአይ ሳይሆን ሰው ማየት አለበት። እንዳስገነ ቴክ ታይም ጊዜ ይፈጃል ማለት ግን ትቸዋለሁ ማለት አይደለም። ሰዎችን አናግሬያለሁ። ሌሎች ድርጅቶች ጋም ኢሜል ልክ ያለው እንደዚህ አይነት ነገር ላይ የሚሰሩ ድርጅቶች ጋም ኢሜል ልክ ያለው መልስ እስኪመጣ ቀጣይ ማድረግ ያለብንን ነገር እስክናቅ ምናምን ጊዜ ሊፈጅ ይችላል። ግን ነግሬያቸዋለሁ ከዚህ በፊትም ብቻዬን ብቀር ራሱ ይህንን ጉዳይ እስከ መጨረሻው አደርሰዋለሁ። ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ በነ አዶናይ እና ጃኒ ዙሪያ ላይ እየሰራ ያለው ብዙ ነገሮች አሉ። ከነዚህ መሀል እንግዲህ እነዚህ ናቸው ማለት ነው። በነገራችን ላይ ሰው መተህ መጉዳት ብቻ አይደለም ሰውን ልትጎዳው የምትችለው፣ ነገር ግን በተለያዩ መንገዶችን በምትናገራቸው ነገሮች ሰው ተስፋ እንዲቆርጥ ታደርገዋለህ። በእነዚህ ምክንያቶች ደግሞ እንግዲህ አንድ ሰው ህይወቱ አደጋ ውስጥ ሊገባ ይችላል፣ ተስፋ ሊቆርጥ ይችላል ማለት ነውና ይህንን ነገር እጅግ በጣም አደገኛ ነገር ነው። እንግዲህ የህጉ ጉዳይ እንደተጠበቀው ወይም እንደተፈለገው እየሄደ እንዳልሆነ ሁላችንም የምናውቀው ነው እና የምናየው ያለ ጉዳይ ነው። ነገር ግን እኛ ማድረግ ያለብን የሚመስለኝ ነገር ምንድነው? እንግዲህ እነዚህ ወንድሞቻችን አዶናይ እና ጃኒ ላይ ያለው ነገር እነሱን ማበረታታት ማገዝ ያለብን፣ በእነሱ ቪዲዮ እየሰራን እንግዲህ እንዲበረታቱ ማድረግ ነው ያለብን ማለት ነው። እንግዲህ ይህንን በህግ ያዝ ከሆነ ማለት ነውና ይህንን ካደረግን እነዚህ ወንድሞቻችን ደህና ይሆናሉ፣ ተስፋ ያገኛሉ ስንደግፋቸው ማለት ነው። እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ደግሞ በዚህ ዙሪያ ላይ መስጠት ትችላላችሁ ማለት ነው። እኔ እዚህ ላይ አበቃለሁኝ። ሰላም ጤና ይስጥልኝ።